ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከግበሳ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲል የምክር ቤት አባል ተናገሩ። ሚኒስቴር መስሪያ ቤት በበኩሉ በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ ብሏል። በፓርላማው የተፈጠረውን ግብግብ እንመለከተዋለን። ከዚሁ ጋር በተያያዘ ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰነዘሩ። ተሟጋቹ በተለይም የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳን አያያዝ በመቶዎች የሚቆጠሩ የአማራ ተወላጆች ላይ የሚደርሰውን እስርና የሞዴል ቀነኒ አዱኛን የፍትህ ሂደት በመጥቀስ ስርዓቱ ለፖለቲካ በቀልና ወንጀለኞችን ከተጠያቂነት ለማዳን እየዋለ መሆኑን ገልጸዋል። ይዘነዋል። እስራኤል ሶማሊላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ዛሬ መጀመሪያውን ስብሰባ ያደረገው የሕዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ አስነሳም። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስም ሆነም ምክትሎቻቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን ስናልፍ የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲል የምክር ቤት አባል ተናገሩ። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱም ሆነ በፖለቲካ አቋም የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ነገር ግን አንድ ሰውም የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስትን ሰራተኛም ሆነ የመንግስት ኃላፊ ላይ ተጠያቂነት እናረጋግጣለሁ ብለዋል። ይህ ጉዳይ የተነሳው የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ25 ደቂቃ ምላሽና ማብራሪያ ባቀረበበት ወቅት ነው። የምክር ቤት አባሉ ዶክተር አበባው ደሳለኝ የፍትህ ሚኒስቴር ዋነኛው ስራው ክስ በመመስረት ክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አንስተው አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠብቃችሁ የሰነድ የሰው ማስረጃ እንዲሁም ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ ተናግረዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓለል የሚሰቃዩት እስከመቼ ነው ሲሉ ጠይቀዋል። የፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው በሚል ሌላ ጥያቄም ዶክተር አበባው ደሳለኝ አክለዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ ፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩ አይታይም ሲሉ የምክር ቤት አባሉ ከሰዋል። በሰብአዊ ተቋማት እንደተረጋገጠው በሀገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባሉ ተናግረው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄን ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስቴሯ ወይዘሮ ሀና አርአያ ስላሴ ናቸው። ሚኒስቴሯ በማንነቷ ላይም በፖለቲካ አቋሙ ብቻም የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉ ተናግረው ነገር ግን አንድ ሰው የፖለቲካ ግቡ ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ መልሰዋል። ህገ መንግስታዊ ስርዓቱን መጠበቅ ማለት ማንኛውም ሰው ከህግ በታች ነው ያሉት ሚኒስቴር ወይዘሮ ሀና በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካ አጀንዳ ሊከናወን የሚችለው ሲሉ ተናግረዋል። ስለዚህም አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስታዊ ስርዓቱንና ሌሎችም ህጎችን ማስጠበቅ ላይ ያተኮሩ ናቸው ብለዋል። ሚኒስቴሯ
በአቃቤ ሕግ በኩል ምስክሮችና ሰነዶችን ማቅረብ ላይ ችግር አለ የሚለውን ሲመልሱ ደግሞ እኛ ምስክር ሳናቀርብ እየተጓተተም ሆነ የቀረ ጉዳይ የለም፣ ምስክሮችም ሰነዶችም ይቀርባሉ ሲሉ ወይዘሮ ሀና ተናግረዋል። ነገር ግን መገንዘብ ያለብን የሽብርና ተመሳሳይ ውስብስብ የሆኑ ወንጀሎች ላይ ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩ ውስብስብ ስለሆነና ብዙ ምስክሮች ስለሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ ሲሉ አስረድተዋል። ይህ ማለት ግን የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገውን ደረጃ ነው ማለት አይደለም ሲሉ የፍትህ ሚኒስቴሯ ወይዘሮ ሀና አርአያ ስላሴ መልሰዋል። የወንጀል ጠያቂነት ማረጋገጥ ከባድ ስራ ስለሆነም ውሳኔውም አንድ ሰው ስለፈለገ ብቻ ማስወሰንን እንደማይቻል አስረድተዋል። ሚኒስቴሯ በግጭት ውስጥ የሚፈጸሙ ጥቃቶችን በተመለከተ ደግሞ መንግስት ችግሩ ለመፍታት ሁለት የመፍትሄ መላዎችን እየተከተለ እንደሆነ ሚኒስቴር ሀና ጠቅሰዋል። በግጭት ውስጥ የመብት ጥሰት እንደሚፈጸም ያስረዱት ሚኒስቴሯም ግጭትን ለማስቆምና ችግሮችን በዘላቂነት ለመፍታት የሀገራዊ ምክክር በስራ ላይ ነው። በግጭት አውድ ውስጥ ለተፈጸሙ የመብት ጥሰቶች ደግሞ በሽግግር ፍትህ ለመፍታት እየተሰራ ነው ብለዋል። ይህ እንዳለ ሆኖ የመንግስት የጸጥታ አካላት ግጭት ባለባቸው አካባቢዎች የህግ የማስከበር ስራ እየሰሩ እንደሆነም ጠቁመዋል። በተያያዘ መረጃ ታዋቂ የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰነዘሩ። ተሟጋቹ በተለይም የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳን አያያዝ በመቶዎች የሚቆጠሩ የአማራ ተወላጆች ላይ የሚደርሰውን እስርና የሞዴል ቀነኒ አዱኛን የፍትህ ሂደት በመጥቀስ ስርዓቱ ለፖለቲካ በቀልና ወንጀሎች ከተጠያቂነት ለማዳን እየዋለ መሆኑን ገልጸዋል። አቶ ያሬድ ባጋሩ ጽሑፍ አቶ ታዬ ደንዳ በሰንሰለት ታስረው ፍርድ ቤት መቅረባቸውን አጥብቀው ተቃውመዋል። አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው ሊያመልጥ ይችላል ወይም ጉልበተኛ ሆኖ ፖሊሶቹን ወይም ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው ያሉት የሰብአዊ መብት ተሟጋቹ አቶ ታዬን በዚህ መልኩ ማቅረብ ግን ከፖለቲካ በቀል ከማዋረድና ከማሸማቀቅ ውጭ ሌላ ትርጉም የለውም ብለዋል። በሌላ በኩል የሰብአዊ መብት ተሟጋቹ በጽሁፋቸው ላይ ከዚህ ቀደም ሲነሱ ለነበሩ ጉዳዮች ለየት ያለ አዲስ መከራከሪያና ክስ አቅርበዋል። እሳቸው እንዳሉት ድምፃዊው አንዱዓለም ጎሳ ጮኛ ቀነኒ አዱኛን በመግደል ተጠርጥሮ እንደነበር አመልክተዋል። ፖሊስ በተጠርጣሪው ላይ ማስረጃ አሰባስቦ ክስ እንዲመሰረትበት ፋይሉን ለአቃቤ ሕግ አስተላልፎ እንደነበር የጠቆሙት አቶ ያሬድ ሆኖም ግን መዝገቡ እንዲዘጋና ተጠርጣሪው እንዲለቀቅ ተደርጎ የወንጀሉ ጉዳይ በአባገዳዎች ሽምግልናና በካሳ እንዲያልቅ መደረጉ ከኖርም አልፎ የፍትህ ስርዓቱን ምን ደረጃ ላይ እንዳለ ማሳያ ነው ሲሉ ሂደቱን ኮንነዋል። በተጨማሪም የፍትህ ስርዓቱ በመቶዎች የሚቆጠሩ የአማራ ተወላጅ ፖለቲከኞችና ጋዜጠኞች ላይ በማንነታቸው ያነጣጠረ ጥቃት እየፈጸመ ነው ሲሉ የከሰሱት አቶ ያሬድ ዜጎች በሀሳባቸውና በማንነታቸው ምክንያት ሽብርተኛ ተብለው በሚጉላሉበት ሀገር ወንጀል የፈጸሙና ያስፈጸሙ አካላት ግን የወገኑላቸው ስለሆኑ ብቻ ያለ ተጠያቂ በነጻነት እየተንቀሳቀሱ መሆኑን በምሬት ገልጸዋል። ይህ ሁኔታ የሀገሪቱ የፍትህ ተቋማት ገለልተኛነታቸውን አጥተው ለፖለቲካ ፍጆታና ለቡድን ጥቅም ማስከበሪያነት እንደዋሉ ማሳያ መሆኑን ተሟጋቹ አጽንኦት ሰጥተዋል። በቀጣይ መረጃችን እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ዛሬ መጀመሪያውን ስብሰባ ያደረገው የተወካዮች ምክር ቤት ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የደረሰ የሚል ጥያቄ አስነሳም። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ኢትዮጵያና ሶማሌላንድ የዛሬ 2 ዓመት በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያ በሶማሌላንድ የባህር ወደብን ለማልማት የሚያስችላት እንደሆነ ተገልጾ ነበር። የመግባቢያ ስምምነቱ ኢትዮጵያ በቀይ ባህር ጠረፍ ላይ የራሷን የጦር ሰፈር እንድትገነባ መንገዱን የሚጠርግላት መሆኑን በፊርማ ስነ ስርዓት ላይ ተነግሯል። ኢትዮጵያ በምላሹ ራስ ገዝ ለሆነችው ሶማሌላንድ እንደ ሀገር እውቅና እንደምትሰጥ በስምምነቱ ላይ ፊርማቸውን ያኖሩት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ በወቅቱ ገልጾ ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረውን ይህን የመግባቢያ ስምምነት ተከትሎ ኢትዮጵያ ለሶማሌላንድ እውቅና በመስጠት የመጀመሪያዋ ሀገር ልትሆን እንደምትችል ተገምቶ ነበር። ዓለም አቀፍ መነጋገሪያ የነበረው ይኸው የመግባቢያ ስምምነት ሶማሌላንድን የግዛት አካል አድርጋ የምትቆጥራት ሶማሊያ ከኢትዮጵያ ጋር እንድትቃቃር በማድረግ ከፍተኛ ዲፕሎማሲያዊ ውጥረት ምንጭ ሆኖ ቆይቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት በቱርክ አሸማጋይነት በአንካራ ከተማ እልባት ካገኘ በኋላ ግን ኢትዮጵያ ለሶማሌላንድ እውቅና የመስጠቷ ጉዳይ
አጠራጣሪ ሆኗል። በአንካራ ከተፈረመው ቃል ኪዳን በኋላ ኢትዮጵያና ሶማሌላንድ አስቀድመው የደረሱበት ስምምነት ከምን እንደደረሰ ሳይታወቅ አንድ ዓመት ተቆጥሯል። ይህ በእንዲህ እንዳለ ነበረ እስራኤል ለሶማሌላንድ እውቅና መስጠቷን ያወጀችው። በዛሬው የተወካዮች ምክር ቤትም መደበኛ ስብሰባ ላይ ጥያቄ ያቀረቡ የፓርላማ አባላት ባለፈው አርብ ታህሳስ 17 ቀን 2018 እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን አጣቅሰዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበረ ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛዋ ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን እየተመለከተ ነበረ። የፓርላማ አባሉ ለዚህ በማሳያነት የጠቀሱት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ስምምነት ያደረገቻቸውን ስምምነቶች ነው። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እያደረገችና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመላክተዋል። ከዚህ በተጨማሪም ባለፈው ጥቅምት ወር ግብጽና ኤርትራ ስለ ባህር ኃይል አጠቃቀም ስምምነት ላይ እንደደረሱ በተለያዩ መገናኛ ብዙሃን መዘገቡን አንስተዋል። ታዲያ እኛ ከአንዳቸውም ሀገራት ጋር የተጨበጠ የወደብ መብት ሳናገኝ በሚዲያ ብቻ እያወራን የቤት ተመልካች ሆነን የምንቀመጠው እስከ መቼ ነው በማለትም ጠይቀዋል። ዶክተር አበባው ሌላው ያነሱት ጉዳይ ፍትሃዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ያሉትን የአሰብ ወደብ የማስመለስ አጀንዳን ነው። የአሰብ ወደብን ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችና ዲፕሎማሲን ተጠቅሞ ስለሰራው ስራ የፓርላማ አባሉ ማብራሪያም ጠይቀዋል። በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር እያስጠጉት እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው ሲሉ ዶክተር አበባው አክለዋል። መንግስት የባህር በር ፍላጎትን ለማሳካት የሚያከናውናቸው ተግባራት በተመለከተ ሌላ የተወካዮች ምክር ቤት አባልም ጥያቄ ሰንዝረዋል። ኢትዮጵያም የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ሰነድ መፈራረሟን ያስታውሱት አቶ ካሚል ሐሽም የተባሉ የፓርላማ አባል ይህን ስምምነት ወደ ተግባር ከመቀየር አንጻር ምን የተሰራ ነገር አለ? የወደፊት ዕጣ ፈንታውስ ምን ሊሆን ይችላል? ሲሉ ጠይቀዋል። ለፓርላማ አባላቱ ጥያቄዎች ቀጥተኛ ምላሽ ከመስጠት የተቆጠቡት የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ቲሞቴዎስ ኢትዮጵያ ከአብዛኞቹ ጎረቤት ሀገራት ጋር ያላት ግንኙነት ጥሩ የሚባል መሆኑን ተናግረዋል። አብዛኞቹ ጉዳዮች ላይ ተግባብተን በጋራ ነው የምንሰራው ሲሉም ተደምጠዋል። በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች ኢትዮጵያን ጨምሮ በቀጠናው ያሉ ሀገራት እርስ በርስ ያላቸው ግንኙነት ላይ የሚያጠላው ጥላ ስለመኖሩ ዶክተር ጌዲዮን ለፓርላማ አባላቱ ተናግረዋል። ከግጭቶቹ በተጨማሪም ቀጠናው ሀያላንም ሆኖ በመካከለኛው ረድፍ የሚሰለፉ ብዙ ሀገራት አይናቸውን የጣሉበትና የራሳቸውን ጥቅም ለማስከበር የሚሻኩቱበት የመሆኑ ጉዳይ ለአካባቢው ሀገራት ግንኙነት ፈተና መሆኑን ግን አስረድተዋል። በመጨረሻም ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል ያየለ መምጣቱን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገቶችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጸዋል። ፓትርያርኩ የገና በዓልንና የፈረንጆችን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው የቴክኖሎጂ እድገትና ቁሳዊ ምቾትን ጨምሮ ዘመናዊ ስልጣኔ ያስመዘገባቸውን ውጤቶች እውቅናም ሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታን መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፋ መሆኑን እያየን ነው ብለዋል። ቅዱስነታቸው ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋትም ገልጸዋል። እነዚህ ድርጊቶች ስልጣኔ ያክብራቸው
ታስተምራችኋለች ከሚላቸው የሥነ ምግባር እሴቶች ጋር የሚቃረኑ መሆናቸውን አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትና ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነት በመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። እምነትን የመከተል መብት ሊከበርና ሊጠበቅ የሚገባ መሰረታዊ ሰብአዊ መብት መሆኑን አጽንኦት ሰጥተዋል። ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይንና ምድርን አንድ ያደረገና የሰው ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑንም ጠቅሰዋል። ብፁዕ ወቅዱስ አቡነ ማትያስ አዲሱ ዓመት የአንድ ቀን ለውጥ ብቻ ሳይሆን ምስጋና እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባም አክለዋል። ቅዱስነታቸው በተጨማሪም እስራኤልና ፍልስጤምን እንዲሁም ሶሪያና ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይና መፈናቀል አውግዘዋል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንደሚኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉም የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሐዊና ርኅራኄ የሰፈነበት ዓለም እንዲሆን ተመኝተዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።